በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ ሀብተ ማርያም ወርኃዊ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አገልግሎታችን እየደገፋችሁ ስለሆነ በልዑል እግዚአብሔር ስም እናመሰግናለን። ወደፊትም ሚዲያችን ለብዙ እህቶችና ወንድሞች ጠቃሚ ስለሆነ ከወደዳችሁት ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድትተባበሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። በተከበረች በኅዳር 26 ቀን ንዑድ ክቡር ንጹሕ መነኮስ ኢትዮጵያዊ ጻድቅ አባታችን አቡነ ሀብተ ማርያም የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት የትውልድ አገሩ የራዊ በምትባል በስተ ምስራቅ ባለች አገር ውስጥ ሲሆን በዚያችም ስሙ ፍሬብሩክ የሚባል አንድ ደግ ሰው ነበረ። ይህም ከክቡራን ሰዎች ወገን የሆነ ሰው እጅግ ሀብታምም የነበረ ሲሆን በሕጋዊ ጋብቻ ያጋቡት ብሩክት የሆነች ስሟ ዮስቲና የምትባል ሚስት ነበረችው። እርሷም በበጎ ምግባርና ሥራ የተጌጠች ናት። ይህችም ደግነታችን በሕግ ተወስና ሳለች በጽኑ ገል፣ በጾም፣ በጸሎት፣ በምጽዋትና በስግደትም ትጋደል ነበር። በኋላም ጌታችን ስለ መንኖ ዓለምና መንኖ ጥሪት የተናገረውን አስባ ለምናኔ ሀብቷን ሁሉ ነገር ጥላ በቅርብ ወዳለ በረሃ ሄደች። በዚያም ወደሚገኝ አንድ ዋሻ ብትገባ ድንገት አንድ ደግ ባህታዊ ያገኘች። ይህም ባህታዊ ስላመጣጧ በተግሳጽ መልክ ቢጠይቃት እርሷ የመጣችው በዚያ ሰው እንደሌለ አስባ እንደሆነ ነገረችውና ከዚያ ወጥታ ወደ ሌላ ዋሻ ልትሄድ ስትል በመንፈስ ቅዱስ ተገልጦለት ከእርሷ ደግ የሆነ ቅዱስ ፍሬ እንደሚወጣ ነግሮ ወደ ዓለም እንድትመለስ አዘዛት። እርሷም እግዚአብሔር የወደደው ይሁን ብላ እያመሰገነች ተመልሳ ሳለ ከጥቂት ጊዜያት በኋላ ይህን ታላቅ ጻድቅ ጸንሳ ወለደች። በዚህችም ሁላቸውም እጅግ ደስ ተሰኙ። እንደ ሥርዓቱም ሲጠመቅ የመጽሐፍ ስሙን ሀብተ ማርያም አሉት። እርሱ ግን በሥርዓት እያደገ ሄደ። ወደ ክርስቲያንም ሊወስዱት እግዚኦ መሐረነ ክርስቶስ የሚለውን ጸሎት ቢሰማ እጅጉን ወደዳት። እርሷንም ይዞ ከቤቱ ሌሊቱን የሚጸልይና የሚጋደል ሆነ። በኋላም አባቱ እረኝነት ሰዶ ሳለ በዚያ በጎቹን ሲጠብቅ የበግ ጠባቂዎቹን ዛሬ ዝናብ ይዘንባልና እንግባ አላቸው። እነርሱም ምን ደመና አለና ቀኑ ብራ ነው አሉት። ባልሰሙትም ጊዜ እርሱ በጎቹን ይዞ ወደ ቤቱ እንደገባ ኃይለኛ ዝናብ፣ ነፋስና መብረቅ የቀላቀለ ዘነመ። በሌላም ጊዜ እንዲሁ አንድ እረኛ በጉልበት በአባ ሀብተ ማርያም በትሩን ነጠቀው። መልስልኝ ብሎ በስመ እግዚአብሔር ቢለምነው እምቢ አለው። ኋላም በተወው ጊዜ እግዚአብሔር ያንን እረኛ በአየር ላይ ሰቅሎ አለው። እረኞቹም አባ ሀብተ ማርያምን በለመኑት ጊዜ እግዚአብሔር ነውና ስለ ስሙ ብሎ የቀጣው መሐሪው እርሱ ከወደደ ይማረው ሲል ያረኛ ተፈታና ወረደ። መጥቶም ከአባታችን እግር ስር ወደቀ። ከብዙ ዘመናት በኋላም ስሟ አባድር ወደምትባል ገዳም ገብቶ ከአባ መልከ ጼዴቅ እጅ መነኮሰ። ታላቅ ተጋድሎን የሚጋደል ጀመር። በባሕር መካከልም በመቆም መዝሙረ ዳዊትን ይደግምና ግንባሩን የባሕሩን አሸዋ እስኪነካ ድረስ 500 ጊዜ ይሰግዳል።
እህልም መቅመስን ትቶ ልክ እንደ ዋልያዎች የድር ቅጠል የሚመገብ ሆነ። 40 80 ቀንም የሚያከፍል ሆነ። በሌሊትም ቆሞ በማደር በትጋሃ ሌሊት በቀንም 4ቱን ወንጌላት ዘወትር ይጸልያል። ይህን ጽኑ ተጋድሎውንም ያየ አምላካችን ተገለጠለት። አባ ሀብተ ማርያምም ከግርማው የተነሳ ደንግጦ በግንባሩ ተደፋ። ጌታችንም እፍ ብሎ አጽንቶ ኃይል ጽኑ ሰጥቶ አስነሳውና ወዳጄ ሀብተ ማርያም ሆይ ላጠፋ ሳይሆን ኃይል ጽን ቃል ኪዳንም ልሰጥ ነውና የመጣሁት አትፍራ አለው። ጽኑ ተጋድሎውም በሰማያት ስለመጻፉ የቅዱስ ማቴዎስንና የቅዱስ ማርቆስን ወንጌል በሚያነብ ጊዜ ከሌሎች ስውራን አበው ጋር የሚገናኝበትን የብርሃን ሰረገላ እንደሰጠው የቅዱስ ሉቃስንና የቅዱስ ዮሐንስ ወንጌልን በሚያነብ ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበትን የእሳት ሰረገላ እንደሰጠው ቃል ኪዳን ገባለት። 7 እጅግ የሚያስደንቁ አክሊላትንም አቀዳጀው። አንዱ ስለ ድንግልናው፣ ሁለተኛው ዓለምንና በውስጡ ያለውን ስለመመነኑ፣ ሦስተኛው ፍጹም ስለሆነው ምንኩስናው፣ አራተኛው ወንጌል አዘውትሮ በማንበቡ፣ አምስተኛው ስለ ፍቅሩ ሲል ረሃብና ጥሙን በመታገሱ፣ ስድስተኛው በልቡ ቂምንና በቀልን ባለማኖሩ፣ ሰባተኛው ደግሞ ስለ ንጹሕ የክህነት አገልግሎትና በንጽሕና ስለሚያሳርገው መሥዋዕቱ መሆኑን ነገረው። መታሰቢያውን ለሚያደርጉና በስሙ ለሚዘክሩ ከእርሱ ጋር የሚኖርበትን 500 የወርቅ አምዶስ ያሏትን ቦታ ሰጠው አለው። ቅዱሳን መላእክትም ሁላቸውም እንደተደሰቱ ወንድማችን ወደማያልቀው ሰማያዊ ደስታ ልንወስድ መጥተናል አሉት። ይህንንም በተነገረ ጊዜ ጌታችን በሦስትነቱ ተገልጦ ታየው። መታሰቢያን ለሚያደርግ በስምህ ለቤተ ክርስቲያን መባ ለሚሰጥ ወደዚች አገር አገባዋለሁ። 4ቱንም ወንጌልን እያነበብክ ስለኖርክ የእያንዲቱን ቃል ፍሬዋን 1,000 አደረግኩልህ። ይኸውም ካንተ በኋላ ለሚመጡት ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ በተነበበበት ውሃ ለሚረጩ ለሚነገሩ ይህንን ቃል ኪዳን ሰጥቻለሁ። ከዚህም በኋላ ጌታችን 3 ጊዜ ሳመው፣ ነፍሱም ከሥጋው በሰላም ተለየች። ቅዱሳን መላእክትም በታላቅ ደስታ እያመሰገኑ አሳረጓት። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ታላቁ ቅዱስ ያዕቆብ ሐዋርያ ይከበራል። ይህ ቅዱስ ሐዋርያ በአባቶቻችን ሐዋርያት መካከል ትልቅ ሞገስ የነበረውና የጌታችን ወንድም ተብሎ የተጠራ ነው። ቅዱስ ያዕቆብ ወላጆቹ አባቱ አረጋዊው ቅዱስ ዮሴፍ የእመቤታችን ጠባቂ ሲሆን በልጅነቱ የሞተችው እናቱ ደግሞ ማርያም ትባላለች። በቤት ውስጥም ስምዖን፣ ይሁዳ የተባሉ ወንድሞችና ሰሎሜ የምትባል እህትም ነበረችው። እናቱ ማርያም ከሞተች በኋላ ጓለማውታ ዳደግ የሙት ልጅ ሆኖ ነበር። ነገር ግን በፈቃድ እግዚአብሔር አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያምን ከቤተ መቅደስ ሊጠብቃት ሊያገለግላት ተቀብሎ ሲመጣ ያ ቤተሰብ ተቀየረ። የበረከት የምሕረትና የሰላም እመቤት የአምላክ እናቱ ገብታለችና የሐዘን ቤት ወደ ደስታ መላ። መብርሃን ግን ገና ወደ ዮሴፍ ልጆች ስትደርስ አለቀሰች። የአክስቷ ልጆች የሚንከባከባቸው አጥተው ቆሽሸው ነበር። በተለይ ደግሞ ትንሹ ቅዱስ ያዕቆብ በጣም እጅግ ያሳዝን ነበር። መብርሃን ማረፍ አልፈለገችም። ወዲያው ማድጋ አንስታ ወደ ምንጭ ወርዳ ውሃ አምጥታ የሕፃኑን ገላ አጠበችው። በአምላክ እናት የታጠበ ሰውነት ምን በጸጋ ይገባዋል? እመቤታችን ጌታ ከመወለዱ በፊት ለ9 ወራት ከተወለደ በኋላ ደግሞ ለ2 ዓመታት ሕፃን ያዕቆብን ተንከባከበችው።
ለ3 ዓመትም ከ6 ወር ድንግል ማርያም አምላክ ልጇን ይዛ ተሰዳለችና ተለያዩ። ከስደት መልስ ግን ለ25 ዓመታት ቅዱስ ያዕቆብ ከጌታችን ጋር ሲያድግ ወላጅ እናቱ ትዝ ብለው አታውቅም። አማናዊቷ እናት ከጎኑ ነበረችና። ሊቃውንት እንደነገሩን እመቤታችን ለቅዱስ ያዕቆብ ያልሰጠችው ነገር ቢኖር ሐሊበ ድንግልናዊ የድንግልና ወተትን ብቻ ነው። ስለዚህም እማያዕቆብ በጸጋ ማርያም ንግሥተ ኩሉ ይላል መጽሐፍ መልካ ስዕል ላይ እንዳለው። ቅዱስ ያዕቆብ የጌታችን ወንድም ተብሎ በተደጋጋሚ በአዲስ ኪዳን ተጠርቷል። ለዚህም ምክንያቱ ለ30 ዓመታት ሳይነጣጠሉ አብረው በማደጋቸው ወንድሙ ተብሏል። የጌታችን የሥጋ አያቱ የቅድስት ሐና የእህት ልጅ በመሆኑ እንዲሁም በዮሴፍ በኩል የአንድ ቅድመ አያት ልጆች በመሆናቸው ጌታችንና ከእህትናው የተነሳ ደቀ መዛሙርቱን ወንድሞቼ ይላቸው ስለነበር ሥጋቸው ተዋሕዶ ተገኝቷልና። ራሱ ቅዱስ ያዕቆብ ግን የጌታችን የኢየሱስ ክርስቶስ ባሪያ ነኝ ብሎ በፈጣሪና በፍጡር መካከል ያለውን ልዩነት ገልጧል። ያዕቆብ 1:1 ላይ እንደተጻፈ ቅዱስ ያዕቆብ ጌታችን ሲያስተምር ተከተለው። ከ72ቱ አርድእት ተቆጠረ። 3 ዓመት ከ3 ወር ወንጌልን አስተማረ። ለመጀመሪያ ጊዜ ከድንግል ማርያምና ከቅዱስ ዮሐንስ ጋር ሆኖ የጌታችን ትንሣኤ ሳላይ እህል አልቀምስም ብሎ ማክፈልን አስተማረ። መንፈስ ቅዱስን ተሞልቶ ወንጌልን አስተማረ። የኢየሩሳሌም የመጀመሪያው ሊቀ ጳጳስ ሆኖ አገለገለ። በመጀመሪያዎቹ የክርስትና ዘመናት የሐዋርያት ሲኖዶሶችን በሊቀ መንበርነት መራ። ሙታንን አስነስቶ ድውያንን ፈውሶ የመካኖቹን ማኅፀን ከፍቶ አጋንንትንም አስወጥቶ ብዙ ታምራቶችን ሠራ። እጅግ ብዙ አይሁዳውያንን ወደ አሚነ ክርስቶስ መልሶ መልካሙን ገድል ተጋደለ። በመጨረሻ ዘመኑ ያላመኑ የአይሁድ አለቆች ወደ ቤቱ ተሰብስበው የናዝሬቱ ኢየሱስ ማን ነው? የማንስ ልጅ ነው? ሲሉ ጠየቁት። እነርሱ ሰይጣን በሰለጠነበት ልቦናቸው የዮሴፍ ልጅ ነው፣ የኔም ወንድሜ ነው እንዲላቸው ጠብቀው ነበር። ሎቱ ስብሐት ወአኮቴት። በልቡናቸው ያሰቡትን ተንኮል የተረዳው ሐዋርያ ቤቱ ጣራ ወጥቶ መናገር ጀመረ። ለስም አጠራሩ ጌትነት ይሁንና ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ወልደ አብ ወልደ ማርያም ስግው ቃል እግዚአብሔር ነው። እኔም ፍጡሩና ባሪያው እንጂ እንደምታስቡት ወንድሙ አይደለሁም አላቸው። ንዴታቸውን መቆጣጠር ያልቻሉ አይሁድ ከላይ ወጥተው ወደ መሬት ወረወሩት። በገል የተቀጠቀጠ አካሉንም የተፈራረቁ ደበደቡት። አንዱ ግን ከእንጨት የተሰራ ትልቅ ገንድ አምጥቶ የቅዱሱን ራስ ደጋግሞ መታው። ጭንቅላቱም እንዳልነበር ሆነ። ሰማዕቱ ሐዋርያው ቅዱስ ያዕቆብ ወደ ወደደው ክርስቶስ ሐምሌ 18 ቀን ሄደ። ቅዱስ ሐዋርያው ያዕቆብ ቤቱን እንደ ቤተ መቅደስ አበው ሐዋርያት ይጠቀሙባት ነበር። በመላ ዘመኑ የሚያገድፍ ነገር ጥሉላት ቀምሶ ጸጉሩን ተላጭቶ ገላውን ታጥቦ ልብሱን ቀይሮ አያውቅም። ወዝንቱ ጻድቅ እህወ እግዚእነ ኢያባ ውስተ አፉሁ ሥጋ ወወይነ ወይገብር ሎቱ ክልኤተ ክዳነ እንዲል ከጾምና ከጸሎት ከመቆሙ ብዛት እግሩ አብጦ አላራምድ ብሎት ነበር። ስለዚህም አበው ጻድቁ ገዳማዊው ሐዋርያ ይሉታል። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከትን ያድለን፣ በምልጃው ምሕረትን ይላክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። በዚህችም ዕለት የቅዱስ ጢሞና መታሰቢያ በዓል ነው። ቅዱሱ ሐዋርያ ቁጥሩ ከ72ቱ አርድእትና ከ7ቱ ዲያቆናት ነው። በአዲስ ኪዳን ስማቸው ከተጠቀሰ ሐዋርያትም አንዱ ነው። በትውፊት የትምህርት እንደተማርነው ቅዱስ ጢሞና ጌታችንን የተከተለው
በመዋዕለ ስብከቱ ነበር። በቅዱስ ሉቃስ ወንጌል እንደተጠቀሰው ወፈነወሙ በበክሌቱ እንዲል ሁለት ሁለት አድርጎ ሲልካቸው ቅዱስ ጢሞን አንዱ ነበር። በሄዱበትም በስሙ አጋንንትን ተገዝተውላቸው ድውያንም ተፈውሰውላቸው ደስ ብሏቸዋል። ጌታችን ግን አጋንንትን ስለተገዙላችሁ ደስ አይበላችሁ፣ ይልቁንስ ስማችሁ በመንግሥተ ሰማያት ስለተጻፈ ደስ ይበላችሁ ብሏቸዋል። ቅዱስ ጢሞና ጌታችንን እስከ ሕማሙ አገልግሎ የጌታን ትንሣኤ ተመልክቶ በዕርገቱ ተባርኮ በበዓለ ሃምሳ ቅዱስ መንፈሱን ተቀብሎ ከፍጹምነት ደርሷል። በመጀመሪያውም ዘመን ሐዋርያት አበው ለአገልግሎት 7ቱን ዲያቆናት ሲመርጡ እርሱ መንፈስ ቅዱስ አብሮ መጥቶታል። በቅዱስ እስጢፋኖስ ስር ሆኖ እንደሚገባ አገልግሏል። ከቅዱስ እስጢፋኖስ መገደል በኋላ እንደ ሌሎቹ ሐዋርያት በዓለም ወንጌልን ሲሰብክ ኖሮ በዚች ቀን በሰማዕትነት አርፏል። በረከቱ ያድለን ለዘላለሙ አሜን። እንበል አቡነ ዘበሰማያት